በየክፍለ ከተሞች ያሉ መሪዎች የግል ጥቅማቸውን ለማካበት በሚፈጽሙት ብልሹ አሰራር በተገልጋይ ዘንድ ምሬትን እየፈጠረ መምጣቱን የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ ተናገሩ። የከተማ አስተዳደሩ ምክር ቤት ጉባኤውን ባካሄደበት ወቅት የብልሹ አሰራርን የሚፈጽሙ ባለሙያዎችን ለመጠየቅ በቅንጅት መስራት እንደሚያስፈልግም ተነስቷል። ዝርዝሩን ብርቱካን ታዬ ታቀርበዋለች። የባህር ዳር ከተማ አስተዳደር የ6 ወር የሥራ አፈጻጸም ክንውን ቀርቦ በከተማ አስተዳደሩ ምክር ቤት አባላት ውይይት ተደርጎበታል። በሪፖርቱም በከተማዋ በየክፍለ ከተሞች የሚደረገው አገልግሎት አሰጣጥ የማህበረሰቡን የመገልገል መብት እየጠበቀ አለመሆኑ ተነስቷል። በየክፍለ ከተሞች እየተስፋፋ የመጣው ብልሹ አሰራር በተገልጋዮች ዘንድ ምሬትን እየፈጠረ መምጣቱ ከተማ አስተዳደሩን ለመልካም አስተዳደር ችግር እየዳረገ መሆኑን የምክር ቤቱ አባላት አንስተዋል። 20% ነው ሰው በቅንነት መልካም አፈጻጸም እየተደረገለት ያለ አብዛኛውን 80% የእጅ መንሻ ወይ ሙስና ምንለው እሱን ያደረገ ነው። ይሄ በጣም አደጋ ነው፣ አስኪ ነውና እንደ ምክር ቤትም ልንመክርበት ይገባል ብለን እኛም በሐሳብ ደረጃ ያዝነው ነው። የባህር ዳር ከተማ የአገልግሎት አሰጣጥ 80% የሚሆነው እጅ በመንሻ ብቻም ሳይሆን ስራ ገበታቸው ላይ በመገኘትም ስራቸውን እየተገበሩ እንዳልሆነ ወይም ደግሞ ስራቸው ቦታቸው ላይም ተገኝተው በአካባቢው እየተዘዋወሩ ስራ የማይሰሩ ሰዎችም እንዳሉ ያረጋገጠበት ሁኔታ አለ፣ ጥናቱ ማለት ነው፣ የተጠናው ጥናት። ስለዚህ የጉዳይ እንግዲህ በእያንዳንዱ መምሪያ ኃላፊ ስራ ያሉ ተቋማትን እየገመገሙ የሚያስተካክሉት ይሆናል ብዬ ገምታለሁ። ብልሹ አሰራር ለእድገት ማነቆ ነው የሚሉት የከተማዋ ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ በከተማ አስተዳደሩ ካሉ አገልግሎት ሰጪ ባለሙያዎች ውስኖቹ ብቻ የመንግስት ኃላፊነትን እየተወጡ ይገኛሉ። በቀጣይ ብልሹ አሰራርን በሚፈጽሙ ባለሙያዎች ላይ ህጋዊ እርምጃ እንደሚወስዱም ከንቲባው አሳስበዋል። በከተማ ላይ ያለው የአገልግሎት አሰጣጥ ሲፈታ የከተማ አስተዳደሩ ጫና ይቀንሳል በሚል ሰፊ ስራ ለመስራት ጥረት ተደርጓል። በዚህ መሰረት ትንሽ አይን የሚከፍቱ ለውጦች እየመጡ ነው ያሉት፣ ግን አሁንም ገና ብዙ ትግል የሚጠይቅ ነው። በተለይ ከብልሹ አሰራር እና ይሄ ከእጅ መንሻ አኳያ በህብረተሰቡ ዘንድ የተገልጋይ እርካታ መጠን ሲለካ የምናገኛቸው መረጃዎች በጣም አስቸጋሪዎች ናቸው። በቅርቡም የከተማ ልማት ቢሮ ጥናት ባካሄደው መሰረት ያገኘነው ካለው አገልግሎት ከሚሰጠው ሙያተኛ ውስጥ 20% ብቻ ነው ስራውን ፈርቶ በስራ ቦታው ላይ ተገኝቶ አገልግሎት እየሰጠ ያለው። ከዚህ ውጭ 80%ቱ 40%ቱ ላይ ስራውን በአግባቡ ማይሰራ ችግር ያለበት፣ ደግሞ 40%ቱ ጭራሽ ድለላ ውስጥ የገባ የስነ ምግባር ችግር ያለበት ሆኖ ተገኝቷል። በጣም አሳሳቢ ቁጥር ስለሆነ ይህንን ጥናት ወይ እንደገና ቼክ ማድረግ ይጠይቃል፣ አለበለዚያ ደግሞ ትልቅ የመልካም አስተዳደር ችግር መፍቻ ካምፔን ማድረግ ይጠይቀናል። ሌላው ለከተማዋ እድገት ማነቆና የመልካም አስተዳደር ችግር እየሆነ የመጣው የህገወጥ ግንባታ ነው። በከተማዋ ባለፈው 6 ወር 4200 ህገወጥ ቤቶችን ለማፍረስ ታቅዶ 42% የሚሆነውን ብቻ ማፍረስ ተችሏል። ህገወጦቹ ከፍርድ ቤቶች የግድ ማዘዣን አስቀድሞ ማቅረብ እንደ ማምለጫ እየቆጠሩት መምጣት ጀምረዋል የሚሉት ከንቲባው በቀጣይ ከፍርድ ቤቶች ጋር በጋራ መስራት ካልተቻለ ህገወጥነት ለከተማችን ፈታኝ ሆኖ ይቀጥላል ነው ያሉት። መጣጣም ያልቻለ ፍርድ ቤት ህግ ሲያስከብርና በሌላ በኩል አስፈጻሚ አካሉ ደግሞ ስራውን ለመስራት በሚሄድበት ሰዓት የሚገጥመው ፈተና ሊታረቅ ያልቻለ ጉዳይ ነው። ሁሌ እየተጫጫህን ነው ያለን። መቼ እንደሚስተካከል ግራም ያጋባ ነገር ነው። ምክንያቱም በየሰዓቱ ግድ ይመጣል። ለምሳሌ ሰዎቹ ምንድነው የሚያደርጉት? አስቀድመው ኢቭን አሁን የመጣው ነገር አስቀድመው በባዶ ቦታ ላይ በላይ ዘለቀ በማስረጃ ጭምር እያቀረበ ነው ክፍለ ከተማው በባዶ ቦታ ላይ እግድ ያመጡና አመራሩ ወደዛ ቦታ እንዳይሄድ ተደርጎ ቀጥሎ ቤቱ ይሰራል። ከዛ በኋላ ህገ ወጥ ነው ይባላል። ያለ ማስፈረስ እንደገና ሌላ እግድ ይመጣልና ፍርድ ቤቶች በዚህ በኩል በተደጋጋሚ ከፕሬዝዳንቶቹ ጋር ለመነጋገር ሞክረናል። ያው ሁሉም ስራውን ለመስራት ሳይሆን ራሱን ለማውጣት ስለሚሄድ አስፈጻሚ አካሉ እኔ አይደለሁም ይላል፣ የፍርድ ቤት አካሉ እኔ አይደለሁም ህጉ ይላል፣ ህጉ የሚለው በዚህ ነው በሚል በግድግድ ስርዓት አልበኝነት እየተስፋፋ መምጣቱን ያሳያል። ይሄንን በደንብ ወደ ውስጥ አስገብተን መመልከት ካልቻልነ በአንድ ጎን ብቻ የሚሰራ ስራ ለመሆኑን በደንብ እንዲያዝ ፈልገን ነው። ምክር ቤቱ በተለይም በከተማዋ እየተከሰተ የሚገኘውን የመጠጥ ውሃ እጥረትን ለመቅረፍ የተጀመሩት የውሃ ፕሮጀክቶችን በአፋጣኝ ለማጠናቀቅ እንደሚሰራም ተገልጿል።
በተለያዩ አካባቢዎች የሚፈጸመው ተደጋጋሚ የዜጎች ግድያና ማፈናቀል ኢትዮጵያ ተቀብላ ያጸደቀቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች እየተጣሱ መሆኑን ማሳያዎች ናቸው ሲሉ የጎንደር ዩኒቨርሲቲ የሕግና ፖለቲካል ሳይንስ መምህራን ተናገሩ። መንግስት ቁልፍ ተግባሩ የሆነውን የዜጎችን ደህንነት የማስጠበቅ ኃላፊነቱን መወጣት እንደሚገባው ማሳስበዋል። አብዮት ከፋለ ዝርዝሩ ይነግረናል።